ወይ ሚስቴ ወይ ባሌ ልጅልሽልኝ ጉርጉር እያሉ ዳዲ ዳዲ ሲሉ እንዴት አባቱ እንደናፈቀኝ አቀን። እኔም እኮ ማሚ መባል አምሮኛል። ደግሞ የነገው ፕሮግራማችን እንደተጠበቀ ነው። አዎ የተቀየረ ሐሳብ አለ እንዴ? ኧረ የለም። እኔና ቤቴ አንቺን በጉጉት እየጠበቅን ነው። ምንድነው ድምፅሽ የተወዛገበ ይመስላል? በሰላም ነው? የሆነ ድምፅ ከሳሎን ሰምቼ ነው። ዳልባች ይበል። የኔ ቴክስት እያነበብኩ ነው። ዳለው እሺ ነው። እኔ የምልሽ አንተ የምትለኝ ነገ እናንተ ሰፈር መቼ ነው? ነገሩ ቆነብክ አይደል? አዎ በጣም ቆይ እንዲደውልልሃል። እሺ ማሪ ቻው ቻው ቻው። ሳሚ ወንድሜ በማን በኩል ነው? በለሽ ባንኳንስ ዙሪያ ጥምጥም አትሄድ። ምንድን ነው የፈለከው? እኔ የምልህ የቤት ኪራይ ሰጣት እንዴ ለናርዲ? አዎ አበድሪኝ ብላት ትላንት የቤት ኪራይ ከፍለን ዛሬ ብድር ስትላት አይደብርህም? በቃ ሻንታ በድረኛ። ታዲያ ምን ችግር አለው? ለኔም ባበደርክኝ አንተ ምን ይሰራልሃል? ብር ምን ይሰራልሃል ይባላል እንዴ? የኔ ነገር ለካ አይባልም። የፔንሲዮን ወጪ የለብህ። ለምን ፈልገህ ነው ብር? ምግብ ጋብዤ እንዳሮጌ መኪና አንደርድሬ ላመጣት። ከመቼ ጀምሮ አንተ ለሴት ምግብ የምጋብዘው? የመጀመሪያ ጊዜማ ጋብዛለሁ። ከዛ በምሳቃ እያስቋጠርክ ታስመጣቸዋለህ። ነዘነስኪ ናርዶስን ብጠይቃት ይሻለኛል። ለክብር አትጨነቅም? የምን ክብር ነው አንተ? አይደለም እኔ ፕሮፌሰርና ዶክተሮች ራሱ አልተጨነቁም። ዲቷልሽ ናርዲ? ይመስገን። በሰላም ነው? ይመስገን ፈጣሪ። አባባልሽ ደስ አይልም። ምን ጎደለው? አዛኝነትና ሩሩነት ይሻላል። ይመስገን ፈጣሪ። ትንሽ ብድር ፈልጌ ነበር ናርዲ። የምን ብድር? መቼም ያው የሽሮና የበርበሬ አይደልሽ? ትላንት የቤት ኪራይ ከፍላችሁ ዛሬ ብድር? ናርዲ ደግሞ ምንድነው እንደዚህ ማካበድ? ማለት መንግስት ራሱ ያለበትን ብድር ሳይከፍል አይደል እንዴ ወርልድ ባንክን ብድር የሚጠይቀው? ታዲያ ሄዳ ወርልድ ባንክ ያበድር። ይሄ ትንሽ መንግስት ላይ ምቀኝነት አይመስልም ናርዲ? ዛሬ ደግሞ ማን ነው በጧት ፈቶ ይላከብኝ? ሳምሶን። እሱ ስራውም አይደለም። አይ ሳሚ አንቺንም አሽሙር አስተማረሽ? እሻው ምን አድርጊ ነው የምትለኝ? ሆነሽ ቆንጅዬ ሴት ጠብሼ ናርዲ። ምን ነው እንደማማዝናሽ አትይኝም እንዴ? ጎበስ። ዛሬ እኔና እሷ ሻይ ቡና ልንል አልጋ ይዘን ተቀጣጥረናል። ቆይ አንተ ከመቼ ወዲህ ነው ለፔንሲዮን አልጋ ብር የምታወጣው? ያው በባዶ ሆዷ ሻይ ቡና ከምንል አንተን ሰው ብላ ከአንተ ጋር የምትጋደም ሴት የምትገርም ናት። አይገርምሽም? ሴት እኮ ቀልቡን አጥቷል። ምን ለማለት ነው? እኔም እኮ ሴት ነኝ። እውነት ነው ናርዲ፣ አፉ በይ። እሺ በሚቀጥለው ሳምንት ግን ብሩን እንፈልገዋለን። አንድ ሳምንት አላቆየም። ነገ ከነገ ወዲያ ነው መልስልሽ። ሄሎ ማሬ። ሄሎ ማሪ፣ እንዴት ነሽልኝ የኔ ፍቅር? አለሁልክ። ኑሪልኝ። አንተም ኑሪልኝ። አንቺ ስላለሽኝ እድለኛ ነኝ። ከምር ትዕግስት ትሙት።
ትግስት ደግሞ ማነች? እናቴ ነች። እኔማ ማን አባቷ ነሽ ብዬ። የመጀመሪያም የመጨረሻም አንቺ ነሽ። እናያለን። አሳይሻለሁ። የት ሆነሽ ነው? ወደ ሱቅ ወጣ ብያለሁ፣ ዕቃ ገዝቼ ልመጣ። ቆይ መልሼ እደውልልሻለሁ። ምን ነው? አይ የሆነ ነገር ጥጄ ነበር ገነፈለ መሰለኝ። እሺ ታባክ ወደ ዘይት ጠላት ገንዘብ አረከው እንዴ? በእናትህ ጫማና ካልሲያችን እኮ እንደሸታት ብዬ እኮ ነው። አታጥብ ደግሞ ካልሲያችን ይላል እንዴ? ካልሲ አትልም? አረ ሳሚ አታካብዶ ምን ነው እንዴ? ለ3 ወር ተጠቀምበታለሁ ያልኩትን ሽቶ ባንዴ ልጨርሰው? አቦ አታናደኝ በእናትህ፣ እንዳልገዛልህ ከፈለክ። አደንዘ ተቀበልካት? ወረኛ ስለምታምነኝ ሰጠችኝ ነኝ። ለማንኛውም ባለቤት የጠበቀችኝ ነው። ባይ ይሄኔ ሰው አገኘው ብላ እሷን ባለ ትለው ይሆናል። ሄሎ ቢኒ። ወዬ እኔ ፍቅር ደረስክ እንዴ? ኦልሞስት ደርሻለሁ። 5 ደቂቃ ብቻ። እኔም እየደረስኩ ነው። እሺ እኔ ፍቅር እዛው ጠብቀሻለሁ። እዛው ቁጭ ብዬ ጠብቀሻለሁ። ኦኬ ባይ። ሽቶውን እኮ እንደዋ ነው ያከፈከፈው። እዚህ ድረስ ይሸታል አይደል? ቀላል ይሸታል። እኔማ እኮ ተደፍቶ ነበር የመሰለኝ። ያስብላል። አልጋው አልቀረው፣ ግድግዳው አልቀረው፣ እንደ ጠላት ገንዘብ ረጨው። በገንዛ ገንዘብ ምን አገባቸው ብሎ ነው? ኧረ እኔ ነኝ የገዛሁት። ለዚህ ነዋ። ለአንድ ቀን እኮ ነው የሚንከባከባቸው። ከዛ በኋላ ስማቸውን የማያውቀው። ምን አይነት ሴት ብትሆን ነው እንደዚህ ተጨነቀላት? የእሱ ግፍ ብቻ ላንተም እንዳይተርፍ። እኔ የምፈራው እሱን ነው፣ ግን እጸልያለሁ። ምን ብለህ? ለይተህ ምታ ብዬ ነው። ሳቂ ወይዘሮ ናርዶስ፣ አንቺ ምን አለብሽ? ልብሴ ውሃ ውስጥ ነው። እሺ በቃ ጨርስ ልብስህን። እሺ ምን ነው ችግር አለ እንዴ? መሰለኝ። ማለት ቆይ ልጅቷን ታውቃታለህ? ልብሷን ማውቀው መሰለኝ። ሰው በመልኩ እንጂ በልብሱ ይታወቃል እንዴ? መልኳን በደንብ አላየሁትም፣ ግን ቁመኗ አረማመዷ አዲስ አልሆነብኝም። ቢኒያምም እኮ እንዳናያት እንደ ሌባን ይዟት የገባው። የልጅቷን ማንነት እጅ ላረጋግጥ እንዴ? ምን ብለህ? የሆነ ዕቃ ፈልጌ ነው ብዬ። ኧረ ተው ትረብሻቸዋለህ። ይቅረር። ልጅቷ ፍቅረኛን የሚመስል ነገር አላት። ተመሳስላብህ እንዳይሆን ግን ግድ የለሽም። በኋላ ከምትጸጸት አይቻት ልምጣ። ኧረ ተው ሳሚ፣ ይኸውልህ ሳሚ፣ ሳሚ የምታውቃት ልጅ ናት? ላንኳኳ ስል የሆነ ድምጽ ሰማ ተውኩት እና እስኪ ጨርሱ መጠበቅ ነው ያለኝ አማራጭ። ለማንኛውም ተረጋጋ። እንዳልከው ልጅቷን የምታውቃት ከሆነ ስሜትን ለመቆጣጠር ሞክር። ለፈጣሪ ሰጣታለሁ እንጂ ምን አደርጋለሁ?
ቤቲ ታውቃላችሁ እንዴ? ኧረ አላውቀውም። ተመሳስላብህ እንደሆነ ቤቲኝ ነው ተመሳስላብህ የምትለኝ? አረ ሄርሜላ ነው ስሟ። መንታት አለችኝ። እሷን መስየው ነው። መንታ? አዎ ቤቴሌም የምትባል መንታት አለችኝ። እርግጠኛ ነሽ? አዎ። ይሄው ሜሴጅ ገባ። አምጪው ስልኩ። ዝም ብሎ የሰው ስልክ ይሰጣል እንዴ? አጭበርባሪ። ሳሚ ተረጋጋ እንጂ። እቺ ሴሰኛ ስነ ስርዓት። እቺ ዝም ብለህ መሳረብ አትችልም። ሳሚ ምን ሆነ ነው? ተረጋጋ እንጂ ራስ። አንድ ጉድጓድ ገባን አጨባበጠችን ማለት ነው። እንዲህ እኮ ነው አጨባበጠችን እኮ። ድሮም ቤቲና ቢኒያም ብሎ ጨዋ ሰው የለም።